የታሪክ መጽሐፍ ትረካ የመጽሐፉ ርዕስ የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ። ደራሲ ፍስሐ ያዜ ካሳ። የታሪክ ሚዲያ ላይ ተዘጋጅቶ የቀረበ ታሪካዊ መጽሐፍ ትረካ። መጽሐፉ የታተመው 2004 ዓመተ ምህረት። የቻናላችን ተከታታዮች እንኳን ወደዚህ የታሪክ መጽሐፍ ትረካ በሰላም መጣችሁልን። ዛሬ የምንተርከው አዲስ መጽሐፍ ነው። የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ ይሰኛል የመጽሐፉ ርዕስ። በፍስሐ ያዜ ካሳ የተጻፈና በ2004 ዓመተ ምህረት የታተመ ሲሆን እኛ ደግሞ መጽሐፉን ካነበብነው በኋላ ለእናንተ ይጠቅማል ብለን በማሰብ አዘጋጅተን አቅርበንላችኋል። እንደምትወዱት ተስፋ እናደርጋለን። ትረካውን እስከ መጨረሻው እንድትከታተሉት በትህትና እየጠየቅን አሁን ወደ ሙሉ ትረካው እናመራለን። የልጅ ኢያሱ ዘመነ መንግስት። የልጅ ኢያሱ እናት ወይዘሮ ሸዋረጋ ከእናታቸው ከወይዘሮ ደስታና ከአባታቸው ከዳግማዊ ምኒልክ ኃይለ መለኮት በድብቅ የተወለዱ ናቸው። በወይዘሮ ደስታ ውበት የተማረኩት ዳግማዊ ምኒልክ በድብቅ ይገናኟቸውና ይጸንሳሉ። ወይዘሮዋ መጸነሳቸውን እንዳወቁ ሸሽተው ወደ ወሎ በማቅናት ኑሯቸውን በዚያው ይመሰረታሉ። ወዲያውም ሸዋረጋን ይወልዱና አሳድገው ይድራሉ። ሸዋረጋም ከወታደር ባለቤቷ ጋር ወደ ሐረርጌ ሄዳ መኖር ትጀምራለች። የሸዋረጋ ባለቤት ምንም ቢሆን ልታውልቀው የማትደፍረውን የአንገት ክታቧን ተጠራጥሮ አውልቆ ከፍቶ ሲያነበው የዳግማዊ ምኒልክ ልጅ መሆኗን ይረዳል። ሁኔታው ቢያስደነግጠውም ይህን ምስጢር ገልጦ ለእቴጌ ጣይቱ ቢናገር ሊያሸልመው እንደሚችል በመገንዘብ ሚስቱን ወስዶ ለእቴጌ ጣይቱ ጉዳዩን ገልጦ ያስረዳል። እቴጌ ጣይቱም ሸዋረጋን ተቀብለው ቤተ መንግስት ውስጥ እንድትቀር አድርገው ሚስጥሩን ለነገራቸው ወታደርም ተገቢውን ወረታ ከፍለው ያሰናብቱታል። እቴጌዋ ከቀናት በኋላ ሸዋረጋን አለባብሰው ኳኩለው ከሌሎች ወይዛዝርት ጋር ቀላቅለው የንጉስ ምኒልክን እጅ እንዲነሱ ሲያደርጉ አፄ ምኒልክ ሸዋረጋ ላይ አፍጠው ይህች ልጅ የማን ናት
ብለው ሲጠይቁ የወይዘሮ ደስታ ልጅ መሆኗ ይነገራቸዋል። ከዚያ ጊዜ ጀምሮ የሸዋረጋ ኑሮ በቤተ መንግስት ውስጥ ቆየ። ውበቷም የመኳንንቱን ዓይን መሳም ጀመረ። ብዙም ሳትቆይ የአፄ ምኒልክ አብሮ አደግ ለነበሩት ለራስ ጎበና ዳጬ ልጅ ለወዳጁ ጎበና ተዳረች። ይህ ትዳር ሳይቆይ ቶሎ ፈረሰና በመጨረሻ የወሎውን ባላባት ራስ ሚካኤልን አገባች። የራስ ሚካኤልን ትውልድ በሚመለከት ቀደምት ወሎዬዎች እንደ ቀድሞ ወጋቸው ቡና ላይ ሲመርቁና ሲተነብዩ ራስ ሚካኤል ከመወለዳቸው በፊት ተከታዩን ትንቢታዊ ስንኝ ቋጥረውላቸው እንደነበር አባ ጤና ኢያሱ በተሰኘው መጽሐፍ ሰፍሮ እናገኘዋለን። ልጅ ይወለዳል ከገረድ ስሙንም አልነው መሐመድ። የአላህን ዲን ወይም እምነት የሚንድ እንደተባለው ራስ ሚካኤል ወይም በአፄ ዮሐንስ ጊዜ ክርስትና ከመነሳታቸውና ከመጠመቃቸው በፊት መሐመድ አሊ የተወለዱት ከኢማም አሊ አባቡላና ከግንደ በረት ከተወለደችው አገልጋይ ከወይዘሮ ጌጤ ነው። ግንደ በረት በምዕራብ ሸዋ ውስጥ የሚገኝ በባሪያ ፍንገላ የሚታወቅ ወረዳ ነበር። በዚህ ጋብቻ መሰረት ልጅ ኢያሱ ከእናቱ ከአፄ ምኒልክ ሴት ልጅ ከወይዘሮ ሸዋረጋና ከወሎ ባላባት ከራስ ሚካኤል አሊ ጥር 25 ቀን 1888 ዓ.ም በወሎ ጠቅላይ ግዛት ወረ ሂመኑ ተንታ ውስጥ ተወለደ። የክርስትና ስሙንም ክፍለ ያዕቆብ አሉት። ለኢያሱም እንደ አባቱ ከመወለዱ በፊት እንዲህ ተብሎ ተተንብዮለት ነው። ትንቢቱ ጋብቻውንም አካቷል። ጌታው መሐመድ አሊ በአዳራሹ ገብተህ በልፍኝ ብትወጣ ወቀሳ ቢያገኝህ እኔ በጉድ ልውጣ። በዳግመኛው እግር ሸዋረጋን አምጣ። ከእመት ሸዋረጋ የሚገኘው ልጅ እምብዛም አይከፋ እምብዛም አይበጅ። ልጅ ኢያሱ በተወለደ በ6ኛ ወሩ እናቱ ሸዋረጋ ስለሞተች እስከ 7 ዓመቱ ድረስ በአባቱ እጅ ነበር ያደገው። በኋላም በአፄ ምኒልክ ፍላጎት ወደ አንኮበር ሄዶ በሞግዚት እንዲያድግ ተደረገ። ልጅ ኢያሱ ገና የ12 ዓመት ልጅ እያለም እቴጌ ጣይቱ የወንድማቸውን የራስ ወሌ የልጅ ልጅ የሆነችውን ጽጌ ሮማን መንገሻና ዮሐንስን በ8 ዓመቷ ድረውለት። አፄ ምኒልክ በታመሙ ጊዜ ወንድ ልጅ ስላልነበራቸው የልጅ ልጃቸውን ኢያሱን አስመጥተው አልጋ ወራሻቸው እሱ መሆኑን አሳወቁ። አፄ ምኒልክ ግንቦት 10 ቀን 1901 ዓ.ም ልጅ ኢያሱ አልጋ ወራሽ መሆኑን ያሳወቁበት ቃል የሚከተለው ነው። አፄ ቴዎድሮስ የሞቱ ጊዜ ከእሳቸው ጋር የነበረው ሰው ሁሉ የአንዱን አገር አንዱ ደርባለሁ፣ አንዱን ገድዬ እኔ ጌታ ሆናለሁ እያለ ሁሉም ላይ ረባ ተላልቆ ቀር። ከዚህም በኋላ የአፄ ዮሐንስ ሰው የሆነውን የምታውቁት በአገር በሽታ ሳይገባበት ሌላ የባዕድ ጦር ሳይነሳበት በምቀኝነት እርስ በርሱ እንደተላለቀ አይታችኋል። አሁንም ልጆቼ፣ ወዳጆቼ አንዱ በአንዱ ምቀኝነት ይቅር፣ የአንዱን አገር አንዱን እኔ ደርባለሁ እንዳትሉ። እኔ እስካሁን በፍቅር እንዳኖርኳችሁ እናንተም ተስማምታችሁ በፍቅር እንድትኖሩ ለምናችኋል። እናንተ አንድ ልብ ከሆናችሁ በምቀኝነት እርስ በርሳችሁ ተዋግታችሁ ካላለቃችሁ በቀር
አገራችንን ኢትዮጵያን ለሌላ ባዕድ አትሰጧት። ክፉም ነገር አገራችንን አያገኛትም። ይህንንም ምክር ለእናንተ መስጠቴ እኔማ በእግዚአብሔር ቸርነት ይህንን ያህል ዘመን ገዝቼ የለምን። ነገር ግን ሰው ነኝና እንግዲህ ስንት ያህል ዘመን እቆያለሁ ስል ነው። አሁንም እኔ እንደተመኘሁት እግዚአብሔር የተጨመረበትና ፈቃዱ ሆኖ ልጄን የልጅ ልጄን ቢያቆምላችሁ ከልጄ ጋር ሆናችሁ አገራችሁን ጠብቁ አደራ ብያችኋለሁ። በዚያን ጊዜ ልጅ ኢያሱ 13 ዓመቱ ስለነበረ ራስ ተሰማ ናደውን ቢትወደድነት ማዕረግ ሰጥተው የልጅ ኢያሱ ሞግዚት አድርገው ሾሟቸው። ብዙም ሳይቆይ በ1903 ዓ.ም ራስ ቢትወደድ ተሰማ የነበረባቸው የደም ብዛትና የዕድሜያቸውን መግፋት ለልፈት ስለዳረጋቸው ሌላ ሞግዚት አስፈለገ። ራስ አባተ በዋያሌው እንደራሴ ለመሆን ሲሞክሩ ሌሎችም ተመሳሳይ ፍላጎት ነበራቸውና ጥቂት አለመግባባት ተፈጠረ። በዚህ ጊዜ ልጅ ኢያሱ እንዲያውም አሁን አድጌያለሁ፣ ያለ ሞግዚት ማስተዳደር እችላለሁ አለ። ራስ አባተ በዋያሌውም ሆኑ ፊታውራሪ ሀብተ ጊዮርጊስ ዲነግዴ እንዲሁም ሌሎች ሹማምንት ልጅ ኢያሱ በዚህ ዕድሜው ያለ ሞግዚት እንዲያስተዳድር የተስማሙት እኔ እንደራሴ ካልሆንኩ ይቅርበት በሚል እልህ አዘል አቋም እንጂ አቤቱ ኢያሱ በዚህ ዕድሜው ያለ ሞግዚት እንዲያስተዳድር መፍቀድ ለልጅ ኢያሱም ሆነ ለአገሪቱ እንደማይበጅ ጠንቅቀው ያውቁታል። እያወቁም ልዑሉም ብቻውን ይምራ ብለው ለቀውታል። ስሩ ወይም መሰረቱ ይሄ ነው። ምክንያቱም ልጅ ኢያሱ የመጀመሪያው ሞግዚቱ ከሞቱ በኋላ ሞግዚት አያስፈልገኝም አላለም። ይህን ለማለት የተገደደው በዙሪያው ያሉት ታላላቅ ሹማምንት ትልቁን የሞግዚት ወይም የእንደራሴነት ስልጣን ለመያዝ ሲሻኮቱና ወደ አላስፈላጊ ውዝግብ ሲያመሩ በማየቱ ብቻ በቃ አልፈልግም አለ እንጂ ሞግዚት እንደሚያስፈልገው ያውቅ ነበር። ማወቅ ብቻም ሳይሆን ሞግዚት መረጣው ተጀምሮ ነው። ይህ የልጅ ኢያሱ የስልጣን ዘመን አጀማመር በደንብ ያልታየና ከልጅ ኢያሱ ታሪክ ጋር በስፋት ተካቶ የማናገኘው እውነታ ነው። የልጅ ኢያሱን አለመብሰልና አለመብሰሉን ተከትሎም የሚፈጽማቸውን መጥፎ ተግባራት እየተነተኑ የሚከሱት የሚያብጠለጥሉት በመጨረሻም ከስልጣን ያባረሩት እነኛው ታላላቅ ሹማምንት ጥፋቱን ሁሉ የልጅ ኢያሱ ጥፋት ያደርጉት እንጂ አጥፋ ብለው ራሳቸው መፍቀዳቸውን ዘንግተዋል። አንድን የ13 ዓመት ልጅ ልዑል ያለ አንዳች አማካሪና ሞግዚት በፍቃዱ ሳይሆን በፍቃዳቸው ሀገር እንዲመራ ላቀው ሲያበቁ ልጅ ነው ወመኔ ነው፣ ልጅ ነው ወመኔ ነው፣ ትልቅ አያከብር፣ ያሻውን እያደረገ ብዙ ሚስት እያገባ ጎክስ እየተጫወተ እያውደለደለ እያሉ ሲሉት ለምን ተብሎ መጠየቅ አለ። ልዑሉ በአእምሮም በአካልም እስኪጠነክር አገር መምራት ልምድ እስኪያዳብር ከጎኑ ሆኖ ያማከረው ያስተማረው የቀረጸው እስከሌለ ድረስ በራሱ መንገድ ከመጓዝ ውጪ ምንም ምርጫ አልነበረም። በዚህ ሂደት ቢያጠፋ መወቀሱ አይቀሬ መሆኑን ሳንዘነጋ፣ ነገር ግን እሱም ብቻ ተጠያቂና ተከሳሽ አድርጎ ማቅረቡ ብዙም እንደማይደገፍ በቀላሉ መረዳት ከኛ ይጠበቃል። ለዚህም ነው ይህንንም እሱ ሆኖ በሚል መነሻ ያልተዘመረለት ብለን የምንቀጥለው።
የልጅ ኢያሱ የስልጣን ዘመን ተብሎ የሚመደበው ጊዜ ከ1906 እስከ 1909 ዓ.ም ድረስ የነበሩት 3 ዓመታት ይሁኑ እንጂ ልጅ ኢያሱ ራሱን ችሎ ማስተዳደር የጀመረው ከ1903 ዓ.ም ጀምሮ። አፄ ምኒልክ እስከ 1906 ድረስ እስትንፋሳቸው የነበረ ቢሆንም ለዓመታት በጽኑ ሕመም ላይ ቆይተው በመጨረሻም አንደበታቸው እስከ መዘጋት ደርሶ ነበር። እስከ 1902 ዓ.ም ድረስ የነበረውን ጊዜ ብርሃን ዘኢትዮጵያ እየተባሉ የሚጠሩት የምኒልክ ቀኝ እጅ የነበሩት እቴጌ ጣይቱ ባለቤታቸውን ተክተው እየሰሩ ሹምሽር እያደረጉ በበላይነት ልቀጥል ቢሉም በሹማምንቱ ምክክር ባለቤታቸውን በማስታመን ብቻ እንዲወሰኑና በአስተዳደሩ ስራ ጣልቃ እንዳይገባ አስወስነው ስላባረሯቸው ከላይ እንዳየነው የልጅ ኢያሱ ሞግዚትም ስለሞቱና ተተኪ እንደራሴ ሳይሾም ስለቀረ ኢያሱ ብቻውን አገሪቱን ማስተዳደር የጀመረው የ15 ዓመት ልጅ በሆነበት ጊዜ ከ1903 ዓመተ ምህረት ጀምሮ ነው። ልጅ ኢያሱ አፄ ምኒልክ ከመሞታቸው በፊት ወራሽነቱን ካረጋገጠበት ጊዜ ጀምሮ ወደ ተለያዩ የህብረተሰብ ክፍሎች ወረድ እያለ ግንኙነት መመስረት፣ ራቅ ወዳሉ ግዛቶች ወጣ እያለ አገር መጎብኘትና ያልቀናውን አገር ለማቅናት እንቅስቃሴ መጀመር፣ ልዩ ልዩ ባህል ከነበራቸው ብሔረሰቦች ጋር ግንኙነቱን ማጠንከር፣ ባለፉት ጊዜያቶች ትኩረት ተነፍገው ነበር የሚላቸውን ህዝቦች ልዩ ትኩረት መስጠት ጀመረ። አብሮ መዋል ማደር፣ እንዲያም ሲል ለቀናት ለሳምንታት መሰንበት ልማዱ አድርጎ ቀጠለበት። በዚህ ባልተለመደ አካሄዱ ሲያቢያም በብዙ ሹማምንት ዘንድ ይነቀፍ ጀመር። ልጅ ኢያሱ ሌላው የከፋ ተግባሩ ተብሎ የተቆጠረውም ያያትን ቆንጆ ሁሉ ማግባት የጀመሩ ሲሆን በዚህም ላይ ሃይማኖት፣ ብሔርና የዘር ግንድ ለኢያሱ ጋብቻ መመዘኛ አልነበሩምና በዚህም ሹማምንቱ ከነቀፍ አልፈው ቁጣ ጀመሩ። ቁጣውም ወደ ስድብ አምርቶ የሸዋ መኳንንት ልጅ ኢያሱን መስደብ ልጅ ኢያሱን በገሃድ መዝለፍ ስራቸው ሆነ። እሱም ለዘለፋቸው ተገቢ ነው ያለውን የዘለፋ መልስ መስጠቱን ገፋበት። በዘመናቸው ተከብረው የኖሩትን ታላላቅ ማዕረግና ስም ያላቸውን ሁሉ የአባቴ ሙክቶች እያለ ማጣጣል ጀመረ። እነሱም እንደ ቀድሞው ንጉሳቸውን አጅበው አገር የመዞሩ ልማድ ቀረባቸው። ልጅ ኢያሱ እኔ ጎልማሶችን አስከትዬ አገር ለመቆብኘትና ያልቀናውን አገር ለማቅናት በተነሳው ጊዜ ያለ ፍቃድ መከተል የለባችሁ። ወፍራችኋል፣ ሸምግላችኋል። በዘመናችሁ አባቴን ተከትላችሁ አገር አቅንታችኋል። አሁን ግን ሸሽታችሁ አታመልጡ። አባራችሁ አጨብጡምን? ተመልሳችሁ በየስራችሁ ቀንጥሉ፣ በየስራችሁ ጠንክሩ ማለቱን መርሲ ሐዘን ወልደ ቂርቆስ ጽፏል። የዘመናዊት ኢትዮጵያ የታሪክ አባት የሚባሉት ፕሮፌሰር ባህሩ ዘውዴ ይህን የልጅ ኢያሱን አቋም በሚመለከት በቀና ትርጓሜ ኢያሱ የሚለው እናንተ በተራችሁ ሰርታችኋል፣ አሁን ደግሞ ዘመናዊት ኢትዮጵያን የመገንባቱ ተራ የኛ የወጣቶቹ ነው ማለቱ ነው ተብሎ ሊተረጎም የሚገባው መሆኑን ይጠቁማሉ። ልጅ ኢያሱ የጉርምስና ባህሪ ያጠቃው ልዑል እንደነበር ብዙዎች ይስማማሉ። የሚያከናውናቸው ተግባራቶችም ከፊሎቹ ያለፈውን ስርዓትና ወግ የሚጻረሩ የነበሩ ናቸው። የቀሩት ስራዎቹ ግን በዚያ ዘመን ሹማምንት እይታ ሲታሰብ እንጂ
በዘመናዊ አስተሳሰብ እይታ ተራማጅነቱን የሚያጎላ ነው። ፕሮፌሰር ባህሩ ዘውዴ የኢያሱን ዘመነ መንግስት በእንቆቅልሽ የተሞላ ይሉታል። አፍን ሞልቶ በክፉም ሆነ በበጎ ማውሳቱ ያዳግታልና በማለት በመንግስት ስራ ላይ በዋል ፈሰስ ቢመስልም ከዕድሜ ለጋነት የመጣ ነው ብሎ ህዝቡ ሊፈርድለት ዝግጁ ነበር በማለትም ተራማጅ ሊያሰኙት የሚችሉ ተግባራትን በዘመኑ ማከናወኑን ይጠቅሳሉ። የግል ንብረትን የማስከበርና አስራትን በወቅቱ የመሰብሰብ ደንብ በተጨማሪ ከሳሽና ተከሳሽ አብረው እንዲማቅቁ ያደርግ የነበረውን የቁራኛ ስርዓት ለመሻር እርምጃ ወስዷል። እንዲሁም ከፍትህ ይልቅ ለቂም መወጫና ደካማውን ለማጥቂያነት የሚያገለግለውን የሌባ ሻይ ስርዓት መልክ ለማስያዝ ሞክሯል። የመንግስት ሂሳብ ኦዲት በማስደረግ አላግባብ የመንግስት ገንዘብ ባባከኑት ላይ እርምጃ በመውሰድም ኢያሱ የመጀመሪያው ኢትዮጵያዊ መሪ ሳይሆን አይቀርም። የሚያሳዝነው ግን አንዳንዴ በዚሁ ሳቢያ የጠላውን ሰው በሐሰት እያስወነጀለ ማሰሩ ነው። በመሰረቱ የኢያሱ ገጸ ባህሪም ሆነ ፖሊሲዎች መለዮ ውስጠ ተቃርኖና ቀጣይነት ማጣት ነበር። በአንድ ወገን የተጠቃም ባድራጊ ሆኖ የጅሌ ኦሮሞን ህዝብ በዘረፉት በአፋሮች ላይ ሲዘምት እናየዋለን። በዚሁ ዓመት ደግሞ በስሙ ላይ ጥቁር ነጥብ የጣለውን የጊሚራ ዘመቻ ሲመራና በርካታ ዜጎችን ለባርነትና ለሞት ሲዳርግ እናገኘዋለን። ጥርምቡሌ የተባለውን የከተማ ዘበኛ ያቋቋመ አርቆ አሳቢ መሪ ሰዓት እላፊ እየጣሰ ከነርሱ ጋር ሲታኮስ ይገኛል። ልጅ ኢያሱ ራሱ የሰዓት እላፊ አዋጅ አውጆ አዋጅ በዘመኑ ደንግጎ ነገር ግን አዋጁን ራሱ ጥሶ ከአራዳ ዘበኞች ጋር ሌሊት ሲታኮስ ያድር ነበር። በ1905 ዓመተ ምህረት አጋማሽ ላይ አጼ ምኒልክ በሞትና በሕይወት መካከል በነበሩ ጊዜ ልጅ ኢያሱ ወደ አንኮበር እንዲሄዱ ለማድረግ አስቧል የሚል ወሬ በመስማቱ የግቢ ዘበኞች ልጅ ኢያሱን አናስገባም ብለው በሩን ዘጉ። ኢያሱ ከውጪ ሆኖ በማስከበብ ስንቅ እንዳያገኙ በማድረጉ ሁከት ተፈጠረ። ለ5 ዓመታት በተካሄደ የተኩስ ልውውጥ 17 ሰዎች ከሞቱ በኋላ በጳጳሱ ሸምጋይነት ዘበኞቹ እጅ እንዲሰጡ ተደርጎ ሰላም የወረደው ልጅ ኢያሱ ወሬው የሐሰት መሆኑን በማስተባበሉ ነበር። ስለዚህም ከዚህ ግርግር በኋላ ሌላ የግቢ ዘበኛ ተሾሞ የቀድሞዎቹ ወደ ጎጃምና ወደ አንኮበር ሄደው እንዲታሰሩ ተደረገ። ልጅ ኢያሱ የሸዋን መኳንንት እንደ ቀድሞ ኑሯቸው አክብሮ ካልያዘ መቼም ቢሆን እንደማይተኙለት ዘግይቶ ነበር የተረዳው። ሸዋ የአባቴ፣ ወሎ የወላጅ አባቴ፣ ትግራይ የባለቤቴ፣ ጎጃም የእህቴ፣ አፋርም ሐረርም የወዳጆቼ በሚል መነሻ ይመስላል እየተባባሰ ሄደውን የሹማምንቱን ተጽዕኖ ከመጤፍ አልቆጠረውም ነበር። የአጼ ምኒልክ ሞት ይፋ ከወጣና ቀብራቸውም ከተፈጸመ በኋላ በዚያው ዓመት በ1906 ዓመተ ምህረት ገና ዘውድ ሳይጭን አባቱን ራስ ሚካኤልን የወሎ የትግሬና የጎጃም ንጉሥ አድርጎ ሲሾም በተቃራኒው የሸዋን መኳንንት ክብርና ስልጣን ያዳክም ነበር። ከምኒልክ ቀብር በኋላ እንደ ወጉ ልጅ ኢያሱ ዘውድ መጫንና ንጉሠ ነገሥት መባል ነበረበት። ሆኖም ልጅ ኢያሱ ዘውድ ይቆየኛል። ይህን ያለበት ምክንያት ፈረሴ የቀይ ባህር ውሃ ሳይጠጣ ዘውድ አልጭንም በሚል አቋም ነው። ይህ አቋሙም ቀደም ሲል
የልጅ ኢያሱ አዝማሚያ ባላማራቸው ሹማምንት ዘንድ ሌላ ትርጉም ተሰጠውና ለውልገቱ እንዲመቸው ንጉሠ ነገሥት መባልን አይፈልግም፣ ገና አልጎም አልጨረሰም ተብሎ ተወራ። በኢትዮጵያ ታሪክ ቅድሚያ ዘውዱን ሌላው ሁሉ ቀስ ብሎ ይደርሳል ያለ ብቸኛ መሪ ነው ኢያሱ። ልጅ ወይም አቤቶ ተብሎ እንደተጠራ የስልጣን ዘመኑ ተቋጨ እንጂ ኢያሱ ንጉሠ ነገሥት አልተባለም። ልጅ ኢያሱ የሹማምንቱን ወሬ ወደ ጎን አድርጎ መቅደም አለበት ያለውን ጉዳይ ወደ ማስቀደም አመራ። ውድ የቻናላችን ተከታታዮች የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከተዘመረለት ኢህአዴግ በሚለው መጽሐፍ ላይ ያለው የልጅ ኢያሱ ዘመነ መንግስትን የሚገልጸው ታሪክ ሰፊ በመሆኑ እየከፋፈልን ለማቅረብ ተገደናል። የክፍል 1 ትረካን በሰማችሁት መንገድ አቅርበን አጠናቀናል። በቀጣይ ክፍል 2ን እናቀርባለን። እናንተም ትረካችንን እስከ መጨረሻው ስለተከታተላችሁልን እጅግ አድርገን እናመሰግናችኋለን። በቀጣይ የምንለቃቸው ቪዲዮዎች በኖቲፊኬሽን እንዲደርሳችሁ የደወሏን ምልክት በመጫን ቻናላችንን ሰብስክራይብ አድርጉልን፣ ላይክም አድርጉልን፣ ሼር እያደረጋችሁም ለሌሎች አዳርሱልን። በኮሜንት ቦታ ላይ ሐሳብ አስተያየታችሁን አስፍሩልን። ታሪክ እየቀሰምን ለትውልድ በማስተላለፍ የተማረ የተመራመረና የነቃ ትውልድን እንፍጠር። ይህ የሁልጊዜው መልእክታችን ነው። እስካሁን ትረካችንን በጥሞና ስላዳመጣችሁና ስለተከታተላችሁልን እጅግ አድርገን እያመሰገንን በቀጣይ የቪዲዮ ትረካ እስከምንገናኝ ቸር ሰንብቱልን፣ ሰላም ሁኑልን። ሰላማችሁ ምን ጊዜም ይብዛልን። ኢትዮጵያ ለዘላለም ትኖርልን። ሕዝቦቿም ጥላቻን አርቀው በፍቅር በመቻቻልና በመከባበር ለዘላለም ይኖሩልን።